ሰላም ጤና ይስጥልን። ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ይሁኑ። የመስቀሉ ምስጢርና የትንቢቱ ፍጻሜ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ይህ ጥያቄ ከ3000 ዓመታት በፊት በነቢዩ ኢሳይያስ አማካኝነት ሲጠየቅ ዓለም ገና በኃጢአት ጨለማ ውስጥ ነበረች። እግዚአብሔር አምላክም የሰውን ልጅ ለማዳን ያለውን ጥልቅ ምስጢር ለነቢዩ ሲገልጥለት ነቢዩ በአግራሞት ሆኖ ይህንኑ ቃል ተናገረ። በዮሐንስ ወንጌል ምዕራፍ 12 ቁጥር 37 እስከ 38 ላይ እንደተጻፈው ይህንም የሚያህል ምልክት በፊታቸው ቢያደርግም ጌታ ሆይ የሰማነውን ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? የሚለው የነቢዩ የኢሳይያስ ቃል ይፈጸም ዘንድ በእርሱ አላመኑም በማለት ወንጌላዊው የሰዎችን አለማመን ይገልጻል። በእውነትም እርሱ በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የሰማይና የምድር ፈጣሪ የክብር ጌታ ሆኖ ሳለ ሲመጣ ግን ማንም ሊያደንቀው የሚችል ምድራዊ ግርማ አልነበረውም። በሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የበኩር ልጇን ወለደች፣ በጨርቅም ጠቀለለችው፣ በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው እንደሚል የመምጣቱ ትሕትና ከግርግምም ጀመረ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነው። መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ እኔ ግን ትል ነኝ ሰውም አይደለሁም፣ የሰው መሳደቢያ በሕዝብም ዘንድ የተናቅሁ ነኝ በማለት የጌታን ውርደት አስቀድሞ ተመልክቶ ነበር። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ይህ ስለ እኛ የቆሰለው ጌታ ፍቅሩን በመስቀል ላይ ሲገልጥ ሐዋርያው ጴጥሮስ በመጀመሪያ መልእክቱ ምዕራፍ 2 ቁጥር 24 ላይ እንዲህ በማለት መሰከረ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በእርሱ ቁስል ተፈወሳችሁ። እኛ ሁላችን እንደ በጎች ተቅበዘብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። የሰው ልጅ በሙሉ ከገነት ከተባረረ ጀምሮ በሞት ጥላ ውስጥ ይኖር ነበር። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል እንደሚል ያንን የሁላችንን በደል እርሱ ለብቻው ተሸከመው። ተጨነቀም፣ ተሰቃየም፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማቴዎስ ምዕራፍ 26 ቁጥር 63 ላይ ኢየሱስ ግን ዝም አለ ተብሎ እንደተጻፈ በጲላጦስና
በሐና ፊት ሲቆም ሊያጸድቀው የሚችል ሺህ ምክንያት ቢኖረውም ስለኛ ዝምታን መረጠ። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ፍርድ ተጓደለበት። የሰው ልጅ ሊሸከመው የማይችለውን ስቃይ ተቀበለ። ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ማቴዎስ ወንጌል ምዕራፍ 27 ቁጥር 57 እስከ 60 ላይ እንደምናነበው በአርማትያስ ዮሴፍ መቃብር ተቀበረ። ይህም የኢሳይያስ ትንቢት በጥሬ ቃሉ የተፈጸመበት ነው። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ በምሳሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ በማለት ይህንን ታላቅ መታዘዝ ይገልጸዋል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ለሰቀሉትም ጭምር መማለዱ የትንቢቱ ታላቅ ፍጻሜ ነው። ዛሬም ይህ ቃል ሕያው ነው። ዛሬም ያ የፈሰሰው ደም ደህንነትን ይሰጣል። ዛሬም ያ የቆሰለው አካል ፈውስን ያድላል። ዕብራውያን ምዕራፍ 9 ቁጥር 28 ላይ እንደተጻፈው ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታያል። የኢሳይያስ ትንቢት የመከራ ብቻ ሳይሆን የድልም ቃል ነው። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል የሚለው ቃል ዛሬ በእኛ ሕይወት ውስጥ ተፈጽሟል። እኛ በአምላክ ፊት የቆምነው የጸደቅነው ሆነናል። ይህም በሥራችን ሳይሆን በእርሱ ቁስል ነው። ኤፌሶን ምዕራፍ 2 ቁጥር 8 ጸጋው በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም እንደሚል፣ ይህ ሁሉ የሆነው ስለኛ ሲል ነፍሱን ለሞት አሳልፎ በሰጠው በኢየሱስ ክርስቶስ ፍቅር ነው። የሰው ልጅ ታሪክ የተቀየረበት፣ ሞት ድል የተነሳበትና የሰማይ ደጅ የተከፈተበት ታላቅ የምሥራች ነው። ይህ ቃል ስንሰማ የእግዚአብሔር ክንድ በእኛ ሕይወት ውስጥ ተገልጦ ከጨለማ ወደሚደነቅ ብርሃን እንድንገባ ጥሪ ይቀርብልናል። ጌታችን በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱ ስለ በጎቹ ይሰጣል እንዳለ ያ የተናገረው ትንቢት በተግባር ታይቷል። እኛም ዛሬ የዛ ፍቅር ምስክሮች ሆነናል። ተፈጸመ።